በከፍተኛ የኑሮ ጥራት ሁሌም ከዓለማችን ምርጥ አምስተኛ ሀገር ናት። ቢያደርግለት እዚህ መኖር የብዙዎች ምኞት ነው። ለ22000 ኢትዮጵያውያን ግን ምኞት ብቻ ሳይሆን የሰመረ በእውን የሚኖሩት ድሎት ነው። አስገራሚ ሕጎች አሏት። በሌላው ዓለም የዘረፈ የሰረቀ ነው የሚቀጣው። እዚህ ግን ተዘራፊው ዝርክርክ ሆነህ ነው የተዘረፍከው ተብሎ ስለተዘረፈ 13000 ብር ይቀጣል። ደግሞም የቅንጦት ሀገር ናት። ሀገሪቱ ለዜጎቿና ለሕጋዊ ነዋሪዎቿ የምታቀርበው ነፃ ማህበራዊ ጥቅማ ጥቅም ምራቅ ያስውጣል። በዚህች ሀገር ሕክምና ነፃ ነው። ሥራ አጥ ለሆኑ ዜጎች መንግሥት በየ2 ሳምንቱ የሚከፍላቸው ክፍያ ከምር ሕይወት ይቀይራል። ልጅ ቢወልዱ የማሳደጉን ኃላፊነት መንግሥት ይረከቡታል። የዕድሜ ዘመን ጡረታዎትማ የማታ እንጀራ ይበሉት። የዚህች ሀገር ዜጋ ወይም ሕጋዊ ነዋሪ ከሆኑ በመጀመሪያ እንኳን ደስ ያሉት። ቀጥሎ የምንነግሩትን ልብ ብለው ይከታተሉ። ምክንያቱም እነዚህ መንግሥት ለእርሶ ያቀረባቸው ነፃ ጥቅማ ጥቅሞች ናቸው። አይበለውና ታመሙ እንበል። ሀገሩት እዚህ እስከሆነ ድረስ ግን መታመሙት እንጂ መታከሚያዎት አያስጨንቅም። መንግሥት ውሎ ይግባና ጉዳዮትን ወደ ሴንተር ሊንክ ይልከዋል። ሴንተር ሊንክ የዜጎችን ማህበራዊ ድጋፍ የሚመራ የመንግሥት ተቋም ነው። ተቋሙ ከሚያቀርባቸው ማህበራዊ ድጎማዎች መካከል የጤና ጥበቃ ዋስትና ትልቁና ዋነኛው ጉዳይ ነው። በዚህም ለሁሉም ዜጎችና ቋሚ ነዋሪዎች ነፃ ወይም እጅግ በጣም ርካሽ የሕክምና አገልግሎት እንዲያገኙ ያደርጋል። እርሶም ታዲያ ጥራት ባላቸው በመረጡት የመንግሥት ሆስፒታል ከከባድ እስከ ቀላል ማንኛውንም አይነት ሕክምና፣ ቀዶ ጥገናና የአልጋ ወጪዎትን ጨምሮ ሙሉ በሙሉ በነፃ ያገኛሉ። መድኃኒትም ቢሆን እጅግ ውድና ወሳኝ መድኃኒቶች በመንግሥት ተደጉመው በርካሽ ዋጋ ይቀርብሎታል። ልብ ያድርጉ፣ ይህንን አገልግሎት ለማግኘት ከእርሶ የሚጠበቀው ዜጋ መሆን ወይም የቋሚ ነዋሪነት ቪዛ መያዝ አሊያም ለቋሚ ነዋሪነት ቪዛ መልክተው ጊዜያዊ የሥራ ፍቃድ ያለዎት መሆን ብቻ ነው። ሥራ አጥ ከሆኑ ወይም ለኑሮዎት በቂ የሚባል ገቢ ማግኘት ካቃቱት መንግሥት በየ2 ሳምንቱ የገንዘብ ድጋፍ ያደርግሎታል። ለምሳሌ ትዳር፣ ቤተሰብ፣ ልጅ የሌሎት ብቻዎትን የሚኖሩ ላጤ ከሆኑ በየ2 ሳምንቱ 800 የአውስትራሊያ ዶላር ወይም 89000 የኢትዮጵያ ብር ሥራ እስኪያገኙ ይከፈሉታል። ልጅና ቤተሰብ ካሉት የክፍያው መጠን ከፍ ይላል። ይህንን ድጋፍ ከማግኘቶት በፊት ግን ዕድሜዎት ከ22 ዓመት በላይና የጡረታ ዕድሜ ላይ ያልደረሱ ከምርም ሥራ አጥ የሆኑ ወይም በሕመም ምክንያት መስራት ያልቻሉና ሌሎች የገቢ መመዘኛዎችን ማሟላት አለቦት። ሲያረጁ ሮጠው ጉልበት ሲከዳዎት የሥራ ዘመኖትን ያጠናቅቃሉ። ያኔ ጡረታ ወጡ ይባላል። ይህ በሌላው በአብዛኛው ዓለም አንበሳ ሲያረጅ እየተባለ የሚተረት የብዙዎች ጭንቀት ነው። እዚህ ግን ማርጀቶት ክብርም ዕድልም ነው። የሥራ ዘመኖትን ሲያጠናቅቁ አስተማማኝ የዕድሜ ዘመን ጡረታዎትን ያስጠብቃሉ። ላጤ ከሆኑ 1100 የአውስትራሊያ ዶላር ወይም 122000 የኢትዮጵያ ብር ይከፈሉታል። ባለትዳር ከሆኑ ደግሞ ክፍያዎት 1600 ዶላር ወይም 178000 የኢትዮጵያን ብር ይሻገራል። ልብ ያድርጉ፣ ይሄ ክፍያ በወር ሳይሆን በየ2 ሳምንቱን የሚከፈሉት። አሁንም ከእርሶ የሚጠበቀው 67 ዓመትና ከዛ በላይ መሆን፣ ሀገሪቱ ውስጥ ቢያንስ ለ10 ዓመታት የኖሩና የሀብትና የገቢ መመዘኛዎችን ማለፍ የሚችሉ መሆን ብቻ ነው። ያኔ የማታም የቀንም እንጀራዎትን ለመቀበል ይዘጋጁ። ታዲያ እቺን ሀገር ድሃ መሆን የማይቻልባት ብንላት ምን ያንሳታል? ዕድሜ ለዚህ አይነቱ የመንግሥት እንክብካቤ ይሁንና የሀገሪቱ ዜጎች ዓለማችን ላይ ካሉ 10 ረጅም ዕድሜን ከሚኖሩ ሀገራት ዜጎች 5ኛ ሆነዋል። አማካኝ የመኖሪያ ዕድሜያቸው 84 ዓመት ነው። የዛሬው ጉዞአችን በሀብት ወደ ተብነሸነሸችው ወደዚች ሀገር ይሆናል። በጉዞአችን አስገራሚ ኑሮዋን እናያለን። የዜጎቿን የድሎት ሕይወት እንካፈላለን። የከተሞቿን ውበት እያየን መሄድ ካማሩት የመግቢያውን በርና ወሳኝ ሕጎቿን እንነግሮታለን። ከሁሉ በላይ ግን ኢትዮጵያውያኖች ሰብሰብ ብለው በማህበር የሚኖሩባት ሀገር ናት። ኑሮ እንዴት ይዟችኋል? እኛስ ብንመጣ ታላምዱን ይሆናል ወይ እንላቸዋለን። ሀገሪቱ ማነች ካሉን ሀገርም አህጉርም የሆነችው አውስትራሊያ ናት። ሲድኒ፣ ሜልቦርን፣ ብሪዝበንና ፐርዝ እያለን እንጨዋወታለን። አውስትራሊያን ባየኋት ብለው ነበር
ይኸው እዛ ገብተናል። የኢትዮጵያውያኑ መኖሪያ የሆነችው ሜልበርንና አስገራሚውን የቡና ባህሏን፣ ትልቋ ከተማን ሲድኒ፣ ሞቃታማ ከተማዋን ብሪዝበን፣ ከዓለም ተገልላ የምትገኘው ከተማ ፐርዝም አትቀርብንም። አብራችሁን ቆዩ። አውስትራሊያ ዓለማችን ላይ ካሉ እጅግ አስደናቂ ልዩና ውብ ሀገሮች አንዷ ናት። ሀገርም ብቻዋን አህጉርም የሆነችው ይህች ምድር በተፈጥሮ ሀብት፣ በዘመናዊ ከተሞችና ፈታ ባለው የህይወት ጥራቷ ትታወቃለች። ሀገሪቱ 7.7 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። ማነጻጸሪያ እንዲሆኑት የኢትዮጵያን 7 እጥፍ ወይም ከድፍን አውሮፓ አህጉር ጋር ተመጣጣኝ የሆነ ስፋት ነው ያላት። አንድ ግዛቷ ብቻ ወይም ዌስተርን አውስትራሊያ ብቻውን 2.5 ሚሊዮን ስኩዌር ኪሎ ሜትር ይሰፋል። ይህም የኢትዮጵያን ከ2 እጥፍ በላይ ማለት ነው። በዚህ ምክንያት አውስትራሊያ ከሩሲያ፣ ካናዳ፣ ቻይና፣ አሜሪካና ብራዚል ቀጥሎ የዓለማችን 6ኛዋ ሰፊ ሀገር ናት። መደነቅ የሚጀምሩት ግን ቀጥሎ ያለውን ሲሰሙ ነው። ይህንን የሚያህል ሰፊ ግዛት ያላት ሀገር የህዝብ ቁጥሯ ስንት ይመስላችኋል? 130 ሚሊዮን? ተሳስታችኋል። 50 ሚሊዮን ካሉም አልደረሱበትም። ጠቅላላ የአውስትራሊያውያን ቁጥር 27 ሚሊዮን ብቻ ነው። እንደውም ከዜጎቿ ቁጥር የካንጋሮችና የበጎቿ ቁጥር ይበልጣል። ያስቡት፣ ሀገሪቱ ያላትን መሬት ለእያንዳንዱ ዜጋዋ እኩል ብታካፍል አንድ ሰው 40 የእግር ኳስ ሜዳ ያህል ስፋት ያለው መሬት ወይም ከ284800 በላይ ካሬ ሜትር ግዛት ይደርሰዋል ማለት ነው። አውስትራሊያ ዙሪያዋን በውቅያኖስ የተከበበች ከ10,000 በላይ የተለያዩ ውብ ደሴቶች ያሏት ሀገር ናት። እርስዎ እነዚህን ደሴቶች ለመጎብኘት ለአንዱ ደሴት አንድ ቀን ቢመድቡ ሁሉንም ጎብኝቶ ለመጨረስ 27 ዓመት ይፈጅቦታል። አውስትራሊያ በብርቅዬ የዱር እንስሳቶቿም ትታወቃለች። እዚህ ከሚያዩዋቸው እንስሳቶች መካከል 80 ከመቶ የሚሆኑት በሌላ በየትኛውም የዓለም ክፍል የማይገኙ ብርቅዬ ናቸው። ሀገሪቱ እጅግ ጠፍጣፋና ደረቃማ መሬት ያላት ሀገር ስትሆን የሀገሪቱ መካከለኛና ምዕራባዊ ክፍል ማለትም የአውስትራሊያ 70 ከመቶ የሚሆነው መሬት ሰፊ ቀይና ደረቅ በረሃማ ስፍራ ነው። በምስራቃዊው የባህር ዳርቻ በኩል ደግሞ ረጃጅም ሰንሰለታማ ተራሮች አሏት። በዚህ ምክንያት አብዛኛው የሀገሪቱ ሕዝብ የሚኖረው የአየር ንብረቱ ምቹና በእጽዋት በተሸፈነው ደቡብና በምስራቅ የባህር ዳርቻዎች አቅራቢያ ነው። ውብ ከተሞቿ የሚገኙትም በዚህ ስፍራ ነው። አውስትራሊያ ድንቅ የተፈጥሮ ተአምር የሚታይባት ሀገርም ናት። የሚመለከቱት ለምሳሌ ኡሉሩ ወይም አየርስ ሮክ ይባላል። በአውስትራሊያ በረሃማ ግዛት ላይ የሚገኝ ግዙፍ አለት ነው። እኛ አለት ብለን አቃልነን ነው እንጂ የሀገሬው ተወላጅ ለክብሩ የሚሰግድለት ቅዱስ ስፍራ ነው። ኡሉሩ ወደ ላይ ሲታይ 348 ሜትር ከፍታ አለው። ከፈረንሳዩ ኤፍል ታወር ይበልጣል። ስፋቱ ደግሞ 9.4 ኪሎ ሜትር ነው። ይህ ከላይ የሚታየው አካል ሲሆን የዓለቱ መሰረት ከመሬት በታች 6 ኪሎ ሜትር ይጠልቃል። ይህ በባህር ላይ በሚገኙ የበረዶ ግግሮች ወይም አይስበርጎች ላይ የተለመደ የብስ ላይ እምብዛም የማይታይ አስገራሚ ተፈጥሮ ነው። ሚደንቀው ግን ይሄ አይደለም። ሚደንቀው ኡሉሩ በቀን ውስጥ በተለያየ አቅጣጫ ፀሐይ ሲያርፍበት ቀለሙን ይቀይራል። የጠዋት ፀሐይ ሲያርፍበት ሐምራዊ ወይም ሮዝ ከለር ይይዛል። ከሰዓት ቡናማ ወይም ግራጫ ሆኖ ያገኙታል። የፀሐይ መግቢያ ላይ ልክ እንደ እሳት የጋለ ቀይ ቀለም ይኖረዋል። ሳይንቲስቶች ይህ የሆነው በውስጡ በያዘው ከፍተኛ የብረት ማዕድን ነው ቢሉም አቦርጂን በተባሉት ለ6500 ዓመታት ባህላቸውን ጠብቀው ባቆዩ የአካባቢው ማህበረሰቦች ዘንድ ግን ጉዳዩ የዓለቱን ቅድስና ያሳያል ብለው ያምናሉ። አውስትራሊያ 27.6 ሚሊዮን ዜጎች አሏት። ከነዚህ መካከል 32 ከመቶ ወይም 8.8 ሚሊዮን የሚሆኑት ስደተኞች ናቸው። ህንዳውያን ይበዛሉ። በቁጥር 971,000 ህንዳውያን አውስትራሊያ ውስጥ ይኖራሉ። የእንግሊዝ፣ ቻይናና የጎረቤት ሀገር የኒውዚላንድ ዜጎች እስከ 4 ያለውን ደረጃ ይይዛሉ። አውስትራሊያ ለ22,000 ኢትዮጵያውያንና ትውልደ ኢትዮጵያውያን መኖሪያቸው ናት። ሜልበርን፣ ሲድኒ፣ ብሪዝበን እና ፐርዝ የኢትዮጵያውያን ማህበረሰቦች ሰብሰብ ብለው የሚኖሩባቸው ዋና ከተሞች ናቸው። በአውስትራሊያ የሚኖሩ ኢትዮጵያውያን
የሥራ ዘርፍ እንደየመጡበት የቪዛ አይነትና የትምህርት ደረጃ ቢለያይም የጤናው ዘርፍ፣ የግል ንግድ፣ ትራንስፖርትና ሌሎች የሙያ ዘርፎች ኢትዮጵያውያኑ በሰፊ የተሰማሩባቸው ዋና ዋና ዘርፎች ናቸው። አውስትራሊያ ውስጥ የጤና ባለሙያ እጅግ ተፈላጊው ዘርፍ ነው። አብዛኛዎቹ አበሾችም በነርሲንግ፣ በሕክምናና በሌሎች ተያያዥ የጤና ዘርፎች ውስጥ ተሰማርተዋል። ሜልበርን ውስጥ ፉትስክሬ በተባለው አካባቢ የራሳቸውን የሀበሻ ምግብ ቤቶች፣ ካፌና የባህል ልብስ መደብሮች እንዲሁም በሌሎች የግል ስራዎች የተሰማሩም አሉ። ብዙ የውጭ ሀገራት ስደተኞች ወደ አውስትራሊያ ከሚመጡባቸው ጉዳዮች አንዱ ትምህርት ነው። እንደ ዓለም አቀፍ የኢኮኖሚ ፎረም መረጃዎች መሰረት አውስትራሊያ በትምህርት ጥራት እንዲሁም በሁለተኛ ደረጃና በከፍተኛ ደረጃ ትምህርት ምዝገባ መጠን በዓለም አንደኛ ደረጃ ላይ ትገኛለች። የትምህርት ስርዓቷ ዘመናዊና ውጤታማ በመሆኑ በየዓመቱ በሚሊዮን የሚቆጠሩ ዓለም አቀፍ ተማሪዎችን ትስባለች። ችግሩ ግን በአውስትራሊያ ትምህርት ነፃ አይደለም። የአንደኛና ሁለተኛ ደረጃ ትምህርት ለዜጎችና ቋሚ ነዋሪዎች የመንግስት ትምህርት ቤቶች ውስጥ እስከ ተማሩ ድረስ ነፃ ናቸው። ሆኖም ግን እንደ ደብተር፣ የትምህርት ቤት ዩኒፎርምና ሌሎች ወጪዎችን ተማሪው በራሱ መሸፈን ይኖርበታል። እነዚህ ወጪዎች እንደ ሁኔታው በዓመት ከ300 እስከ 1000 የአውስትራሊያ ዶላር ወይም ከ33 እስከ 110 ሺህ የኢትዮጵያ ብር ይደርሳሉ። መክፈል የሚጀምሩት የከፍተኛ ትምህርት ወይም ዩኒቨርሲቲ ሲገቡ ነው። ዩኒቨርሲቲ ትምህርት ነፃ አይደለም። በእርግጥ መንግስት ማንም ሰው በገንዘብ ምክንያት ከትምህርት እንዳይቀር የሚያደርግበት ስርዓት አለው። የመጀመሪያው ኮመንዌልዝ ሰፖርትድ ፕሌስ ወይም CSP ይባላል። መንግስት የትምህርት ክፍያውን የሚቀንስበት ስርዓት ነው። አንድ የአውስትራሊያ ዜጋ ወይም ቋሚ ነዋሪ ዩኒቨርሲቲ ሲገባ በዚህ ስርዓት መሰረት መንግስት ከ60 እስከ 70 ከመቶ ያለውን ክፍያ ይሸፍንለታል። ተማሪው የሚከፍለው ከ30 እስከ 40 ከመቶውን ብቻ ነው። ሌላኛው ለአውስትራሊያ ዜጎች ብቻ የተፈቀደ ቋሚ ነዋሪዎች የማያገኙት ትልቅ ዕድል ነው። HESS ሄልፕ ይሰኛል። አንድ የአውስትራሊያ ዜጋ ዩኒቨርሲቲ ሲገባ አንድም ሳንቲም ከኪሱ አይከፍልም። ይልቁንስ መንግስት በብድር መልኩ እየከፈለ ያስተምረዋል። ተማሪው ትምህርቱን ጨርሶ ስራ ሲይዝና ዓመታዊው ገቢው ከተወሰነው መጠን በላይ ሲሆን መንግስት ከደሞዙ ላይ በየወሩ በጥቂቱ በፐርሰንት እየቆረጠ ገንዘቡን ያስመልሳል ማለት ነው። ይህ ስርዓት ግን ለዜጎች እንጂ ለቋሚ ነዋሪዎች ወይም በስደተኝነት ለመጡ የትኛውም አካላት አይሰጥም። ለእርሶ ግን ሌላ አማራጭ አለ። የቴክኒክና ሙያ ትምህርት ይባላል። ይህ የአጭር ጊዜ የሙያ ስልጠና ሲሆን መንግስት በሚፈልጋቸው የሥራ ዘርፎች ማለትም እንደ ነርሲንግ፣ IT፣ ኮንስትራክሽን ባሉት ላይ መንግስት ፍሪታፍ በሚል ፕሮግራም ለዜጎችና ቋሚ ነዋሪዎች ሙሉ በሙሉ በነፃ ያሰለጥናል። አውስትራሊያ ዜጎቿንና ከፍተኛ ክህሎት ያላቸውን ስደተኞች ማለትም ቋሚ ነዋሪዎቿን በሀገሯ እንዲያገለግሉ ከምታደርግበት መንገድ አንዱ በመንግስት ድጎማ የታጀበ ጥራት ያለው አኗኗርን በማቅረብ ነው። ልብ ያድርጉ፣ መግቢያችን ላይ የተነጋገርናቸው ለዜጎችና ለቋሚ ነዋሪዎች የሚቀርቡ የመንግስት ድጎማዎች በከፍተኛ ግብር የሚደገፉ ነፃ ጥቅማ ጥቅሞች ናቸው። ለማስታወስ ያህል እርሱ የዚህች ሀገር ዜጋ ወይም ህጋዊ ነዋሪ ከሆኑ ከሚያገኟቸው ነፃ ጥቅማ ጥቅሞች አንዱ ሕክምና ነው። ይህ በአውስትራሊያ ትልቁና ቅንጦት የሚባል የመንግስት ስጦታ ሲሆን ሁሉም ዜጎችና ቋሚ ነዋሪዎች ምንም አይነት የተለየ መስፈርት ሳይጠየቁ ጥራት ባላቸው የመንግስት ሆስፒታሎች ውስጥ ከከባድ እስከ ቀላል ሕክምና፣ ቀዶ ጥገናና አልጋ መድኃኒቶችን ጨምሮ በነፃ ያገኛሉ። ለሥራ አጦች የሚሰጠው ክፍያ ሌላኛው ነው። አንድ ሰው ሥራ ካጣ ወይም በቂ የመኖሪያ ገንዘብ ከሌለው መንግስት በየ2 ሳምንቱ የገንዘብ ድጋፍ ያደርግለታል። የገንዘብ ድጋፉ በየ2 ሳምንቱ ከ800 የአውስትራሊያ ዶላር ወይም ከ88,000 የኢትዮጵያ ብር ጀምሮ እንደ ሁኔታው ከፍ እያለ ይሄዳል። ልጅ ካሉት መንግስት ለወጪ የሚሆን ከፍተኛ የገንዘብ ድጋፍ በየ2 ሳምንቱና ተጨማሪ ገንዘብ በዓመቱ መጨረሻ በቦነስ መልክ ይሰጡታል። ለምሳሌ የልጆቹት ዕድሜ እስከ 12 ዓመትና ከዛ በታች ከሆነ መንግስት በየ2 ሳምንቱ 235 ዶላር ወይም በዓመት እስከ 6140 የአውስትራሊያ ዶላር ለእያንዳንዱ ልጆት ይከፍሉታል። በአንድ ልጅ በዓመት 678,000 ብር አገኙ ማለት ነው።
ልጆት ከ13 እስከ 15 ዓመት የዕድሜ ክልል ውስጥ ከሆኑ ወጪ ይበዛቦታልና ክፍያዎት በልጅ $306 በየ2 ሳምንቱ ይሆናል። ልብ ያድርጉ፣ እዚህ ክፍያ ላይ $970 ወይም ከ170 ሺህ ብር በላይ በዓመቱ መጨረሻ ቦነስ ተብሎ ይጨመርሎታል። እንኳንም ወለድኩ ማለት እዚህ ነው። መስፈርት ግን አለው። ይህንን ክፍያ የሚቀበሉት ወለዱም በጉዲፈቻ መጡም ከ19 ዓመት በታች የሆነ ልጅ በኃላፊነት ማሳደግ ሲችሉ ነው። ሌላው የቤተሰቡ አጠቃላይ ዓመታዊ ገቢ ከመንግስት ጣሪያ በታች መሆን አለበት። ገቢው ባነሰ ቁጥር የሚሰጡት የገንዘብ ድጋፍ እየጨመረ ይመጣል። አውስትራሊያ ለመምጣት ሻንጣ ከመሸከፉት በፊት እነዚህን አስገራሚ ህጎች ልብ ማለት ከአደገኛ ቅጣት ያድኖታል። ይሄኛው ለምሳሌ ከ375 እስከ 3300 እና ከዛ በላይ የአውስትራሊያ ዶላር ወይም በኢትዮጵያ ከ41000 እስከ 364000 ብር የሚያስቀጣ አለፍ ሲልም በመከራ ያገኙትን ቪዛ ሰርዞ ሊያሳስሩት የሚችል ወንጀል ነው። ዲክሌሪንግ ፉድ ይባላል፣ ወይም ምግብን ማስመዝገብ ሊሉት ይችላሉ። ህጉ እንዲህ ነው። ከየትኛውም ሀገር መጥተው አውስትራሊያ ኤርፖርት ሲደርሱ እጅግ ጥብቅ የሆነ ባዮሴኩሪቲ ያደርጋሉ። ይህ ማለት ወደ ሀገሪቱ ሲገቡ ማንኛውንም አይነት ምግብ፣ የእንስሳትና የእጽዋት ተዋጽኦ ይዘው ከሆነ ይፈተሻሉ። እንበልና እርሶ የሀገሮትን ቡና፣ ቋንጣ፣ ቅመማ ቅመም ወይም አፕልና ሌሎችንም ይዘው ሊሆን ይችላል። የደህንነት መስሪያ ቤቱ በፓሴንጀር ካርዶት ላይ ይለፍ የሚል ማረጋገጫ ካላገኙ ወደ ሀገሪቱ መግባት አይችሉም። ምክንያቱም አውስትራሊያ ደሴት በመሆኗ በሌላው ዓለም የተለመዱ ብዙ የእጽዋትና የእንስሳት በሽታዎች የሉባትም። ሀገሪቱ ለስነ ተፈጥሮ የምትሰጠው ቦታ ደግሞ ከምንም ይበልጣል። እርሶ ይዘውት የሚገቡት አንድ ፍሬ አፕል ወይም ቅመማ ቅመም በውስጡ የያዘው ተባይ የሀገሪቱን የግብርና ምርት ሊያጠፋ ወይም ልዩ የሆኑትን እንስሳቶች በበሽታ ሊጨርሳቸው ይችላልና ቀድሞ ተመርምሮ ደህንነቱ መረጋገጥ አለበት። ምግቡን ሳያስመዘግቡ ቢገኙና በምርመራ ቢደረስቦት ከላይ የጠቀስነው ቅጣት ተፈጻሚ ይሆንቦታል። ሌላኛው አውስትራሊያ ብርቅዬና ውብ የዱር እንስሳቶች ያሉባት ሀገር ናት። አብዛኛዎቹ ቀልብ የሚስቡና አጫውቱኝ የሚሉ ናቸው። መጠንቀቅ ያለቦት ግን ይሄኔ ነው። በፍጹም ስለወደዷቸው ብቻ መነካካት የለቦትም። ምክንያቱም በሀገሪቱ ሕግ መሰረት እነዚህን እንስሳቶች ሆን ብሎ ማወክ፣ መያዝ፣ መመገብ ወይም ከቦታቸው ማንቀሳቀስ በሕግ ያስቀጣል። ከእንስሳት ጋር መጫወት ከፈለጉ ፓርኮች አለሉት። ይሄኛ ያስገርማል። በሌላው ዓለም ሌባ ነው የሚቀጣው። አውስትራሊያ ውስጥ ግን ተሰራቂው ራሱ ዝርክርክ ሆነሃል ተብሎ ይቀጣል። ነገሩ እንዲህ ነው። በኒው ሳውዝ ዌልስ እና ቪክቶሪያ ግዛቶች መኪናዎትን አቁመው ቁልፉን ውስጥ ትተው ወይም በሩን ሳይቆልፉ በዛ ላይ የመኪናዎትን መስኮት ከ2 ሳንቲሜትር በላይ ከፍተው ከተሽከርካሪዎት ከ3 ሜትር በላይ ከራቁ ሕግ እየጣሱ መሆኑን ይወቁ። ከተያዙ በእኛ 13000 ብር፣ በአውስትራሊያ $117 ይቀጣሉ። ይህ ሕግ የወጣው ስርቆትን ለመከላከል ነው። መንግስት በግዴለሽነት ምክንያት መዘረፍን ለመቀነስ ዜጎች ለንብረታቸው ጠንቃቃ እንዲሆኑ ያወጣው ሕግ ነው። አውስትራሊያ ዓለም ላይ ካሉ ጠንካራ ኢኮኖሚ ካላቸው ሀገራት አንዷ ናት። ከ2.1 ትሪሊየን የአሜሪካን ዶላር በላይ የሀገር ውስጥ ምርት ወይም ጂዲፒ አላት። ይህም በዓለም ደረጃ 13ኛዋ ትልቅ ኢኮኖሚ ያደርጋታል። እንደ IMF የ2026 መረጃ ከሆነ ደግሞ በአውስትራሊያ የአንድ ሰው አማካኝ ዓመታዊ ገቢ 75650 የአሜሪካን ዶላር ነው። አንድ ሰው በዓመት በአማካኝ ቢያንስ ከ12 ሚሊዮን በላይ የኢትዮጵያ ብር ያገኛል እንደማለት ነው። ይህ በዓለም አቀፍ ደረጃ ከፍተኛ ከሚባሉት አንዱ ነው። አውስትራሊያውያን እድሜ ለዚህ ጠንካራ ኢኮኖሚያቸውና እንደ እናትም እንደ አባትም ለሆነው ቸሩ መንግስታቸው ይሁንና እምብዛም ጭንቀት የለባቸውም። ይህ ደግሞ ዓለማችን ላይ ረጅም እድሜን ከሚኖሩ ዜጎች መካከል እንዲመደቡ አድርጓቸዋል። አንድ የአውስትራሊያ ዜጋ በአማካኝ ከ83 እስከ 84 ዓመት እዚች ምድር ላይ ይቆያል። ልብ ያድርጉ፣ የዓለም አማካኝ የሰዎች የዕድሜ ቆይታ 73 ዓመት ነው። ከአውስትራሊያ ዜጎች ቆይታ በ10 ዓመት ያንሳል። ሰርቪስ ሴክተር
ወይም አገልግሎት የአውስትራሊያ ኢኮኖሚ የጀርባ አጥንት ነው። ከሀገሪቱ ጂዲፒ ከ64 ከመቶ በላዩን ሲሸፍን 79 ከመቶ ለሚሆነው የሀገሬው ሕዝብ የሥራ ዕድል ፈጥሯል። አውስትራሊያ በግዙፍ የገንዘብ ፈንድ አስተዳደር ትታወቃለች። በዚህም የፋይናንስና ኢንሹራንስ አገልግሎቶች ቀዳሚውን ስፍራ ይይዛል። ለዓለም አቀፉ ማህበረሰብ ዕውቀትና ክህሎቷን እየሸጠች የምትተዳደረው አውስትራሊያ ከዓለም አቀፍ ተማሪዎችና ጤና ፈላጊዎች የምታገኘው ገቢ ቀላል የሚባል አይደለም። ኢንዱስትሪ፣ ማዕድንና ግንባታ የአውስትራሊያ ኢኮኖሚን ከ25 እስከ 27 ከመቶ ይሸፍናሉ። አውስትራሊያ በብረት ማዕድን፣ በድንጋይ ከሰል፣ በወርቅ፣ ዩራኒየም፣ ሊቲየም እና በተፈጥሮ ጋዝ ላኪነት ከዓለም ከአንደኛ እስከ 3ኛ ደረጃ የሚሰጣት ግንባር ቀደም ተጠቃሽ ናት። ግብርና ይቀጥላል። ግብርና ለሀገሪቱ ኢኮኖሚ ያለው ድርሻ ከ2 እስከ 3 ከመቶ ብቻ ነው። ምንም እንኳን ዘርፉ በኢኮኖሚ ላይ ያለው ድርሻ ዝቅተኛ ቢሆንም ለሀገሪቱ የውጭ ንግድ ግን ወሳኝ ዘርፍ ነው። አውስትራሊያ ሰፊ የግብርና መሬት ያላት ሲሆን ስንዴ፣ የበሬ ስጋ፣ ሱፍና ጥጥ ለዓለም ገበያ በማቅረብ አሁንም ከቀዳሚዎቹ ናት። ጥራት ባለው የጣውላ ምርቷም ትታወቃለች። አውስትራሊያ ጥራት ያለው የበሬ ስጋን በማምረትና ለዓለም ገበያ በማቅረብ ከብራዚል ቀጥሎ የዓለማችን ሁለተኛዋ ትልቋ ሀገር ናት። በዓመት ከ1.3 እስከ 1.7 ሚሊዮን ሜትሪክ ቶን ጥራት ያለው የበሬ ስጋን ወደ ተለያዩ የዓለም ሀገራት ትልካለች። በአውስትራሊያ የበጎች ቁጥር ከአጠቃላይ የሕዝቡ ቁጥር ከ2 እጥፍ በላይ ይበልጣሉ። 27 ሚሊዮን ሰዎችና 67 ሚሊዮን በጎች አሏት። የሚያስገርም መረጃ እንንገሩት። ግመል ሲባል የመካከለኛው ምስራቅ እንስሳን የሚመስለን፣ ነገር ግን በዓለም ላይ ከፍተኛ ቁጥር ያለው የዱር ግመል የሚገኘው አውስትራሊያ ውስጥ ነው። ወደ 5.5 ሚሊዮን ሕዝብ የሚኖርባት ሲድኒ የአውስትራሊያ ትልቋ ከተማ ናት። ብዙዎቻችን ሲድኒ የአውስትራሊያ ዋና ከተማ ትመስለናለች። እውነታው ግን እንደዛ አይደለም። የአውስትራሊያ ዋና ከተማ ሲድኒ ሳትሆን ካምቤራ ትባላለች። በ19ኛው ክፍለ ዘመን መገባደጃ ላይ አውስትራሊያ ዋና ከተማዋን ስትመርጥ ሁለት ትልልቅ ከተሞች ማለትም ሲድኒና ሜልበርን እኔ ነኝ መሆን ያለብኝ የሚል ክርክር ውስጥ ገቡ። ነገርየው ስር እየሰደደ ሁለቱም መስማማት ሲያቅታቸው የሀገሪቱ ሊቆች ሶስተኛ አማራጭ አመጡ። ይህም ሁለቱም ሊስማሙበት ያልቻሉትን የዋና ከተማነት ማዕረግ ሁለቱንም በሚያግባባ በሁለቱ መካከል በሚገኝ ቦታ ላይ አዲስ ዋና ከተማ እንዲገነባ ተደረገ። ካምቤራ ዋና ከተማ ሆኖ ያኔ ተመሰረተ ማለት ነው። ይሁንና ግን አውስትራሊያን ስናስብ መለያ አድርገን የያዝናቸው ምልክቶች በአብዛኛው የሚገኙት ሲድኒ ውስጥ ነው። ለምሳሌ የሀገሪቱ መለያ የሆነው የሲድኒ ኦፔራ ሃውስ እዚህ ይገኛል። የሚመለከቱት ህንፃ ማለት ነው። ይህ ኦፔራ ሃውስ ግንባታ የተጀመረው በፈረንጆቹ 1959 ነበር። ምክንያቱ ደግሞ የከተማዋ የህዝብ ቁጥርና የጎብኚዎች መጠን እየጨመረ ሲመጣ ከተማዋ ባህሏን የምታስተዋውቅበት ዓለም አቀፍ ደረጃውን የጠበቀ የኪነ ጥበብና የሙዚቃ አዳራሽ አልነበራትም። ዕድሜ ለሀገሪቱ የጥበብ ሰዎች ይሁንና መንግስትን ወትውተው በፈረንጆቹ 1959 ይህንን የመሰለ የጥበብ ቤት እንዲገነባ አደረጉ። ግንባታው ሲጀመር በ4 ዓመትና በ7 ሚሊዮን ዶላር በጀት ይጠናቀቃል ተብሎ ነበር። ስራው ሲቀጥል ግን ዲዛይኑ እጅግ ፈታኝና አስቸጋሪ በመሆኑ ኢንጂነሮቹ በጀቱ ከፍ እንዲልላቸው ጠየቁ። በኋላም በ4 ዓመትና በ7 ሚሊዮን ዶላር ያልቃል የተባለው የጥበብ ቤት 14 ዓመታትንና 102 ሚሊዮን ዶላር ፈጅቶ ተጠናቀቀ። ዛሬ ላይ ግን በተመላሹ የሚያስገባው ገቢ ቀላል የሚባል አይደለም። የሲድኒ ኦፔራ ሃውስ ዓለም ላይ ካሉ እጅግ ሥራ ከሚበዛባቸው የኪነ ጥበብ ማዕከላት አንዱ ነው። ኦፔራ ሃውሱ በውስጡ አንድ ኮንሰርት አዳራሽ፣ የቲያትር አዳራሽ፣ ስቱዲዮና ሌሎችንም ጨምሮ 6 ግዙፍ አዳራሾች አሉት። በአማካይ በዓመት ከ1800 በላይ ትዕይንቶች ይቀርቡበታል። በቀን 5 ትዕይንት እንደማለት ነው። እነዚህን ትዕይንቶች ለመታደም ደግሞ በየዓመቱ ከ1.4 ሚሊዮን በላይ ሕዝብ፣ ሕንፃውን ለመጎብኘት ብቻ ደግሞ በዓመት ወደ 11 ሚሊዮን ሕዝብ ይታደማል። ወደ ገንዘብ ሲሰላ ለሲድኒ ኢኮኖሚ ቀላል የሚባል ገቢ አይደለም። ሲድኒ ከ100 በላይ አስደናቂ የባህር ዳርቻዎች ያሏት በዓለም ላይ ትልቁ በሆነው
ፖርት ጃክሰን የባህር ወደብ ዙሪያ የተገነባች ውብ ከተማ ናት። ትራጀዲ የሚመቹት ከሆነ የሲድኒ ሃርቡር ድልድይ አናት ላይ በመውጣት የከተማዋን ውበት መመልከት ይችላሉ። የሲድኒ ኤርፖርት ከፈረንጆቹ 1920 ጀምሮ ዛሬ ድረስ ያለማቋረጥ አገልግሎት እየሰጠ ያለ ዓለማችን ላይ ዕድሜ ጠገብ ከሚባሉ ኤርፖርቶች አንዱ ነው። ሲድኒ በያዘችው የዓለም ሕዝብ ስብጥር የምትደነቅ ከተማ ናት። በከተማዋ ከ250 በላይ ቋንቋዎች፣ ከ180 በላይ ሀገራት ዜጎች ይኖራሉ። ኢትዮጵያውያን ከነዚህ መካከል ናቸው። ከተማዋን በተለይም ለትምህርትና ጥራት ላለው ኑሮ ብዙዎች ይመርጧታል። ሲድኒ ለኑሮ ምቹና ደህንነቷ የተጠበቀ በሚል የምንጊዜም የዓለም እጩ ከተማ ናት። ኢትዮጵያዊ ከሆኑ ግን ሲድኒን ይተዋት። የእርሶ ከተማ ማለት ሜልበርን ናት። ይህች ከተማ ሀበሾች በብዛት የሚኖሩባት፣ በሀበሾች ካፌዎች፣ ሱቆችና የሃይማኖት ተቋማት የደመቀች ውብ ከተማ ናት። ሜልበርን ከሆኑ ሁሉን ትተው ኡበር ተሳፍረው ፉትስኬሪ ወደ ተባለው ሰፈር ያቅኑ። ብዙዎች ሊትል አፍሪካ ነው የሚሏት፣ እርሶ ግን ሊትል ኢትዮጵያ ይበሏት። ትኩስ የቡና ሽታ፣ የፈንዲሻ መዓዛ፣ የዕጣኑ ጠረን ካወዱት ፉትስኬሪ ደርሰዋል ማለት ነው። ስለዚህ ወዳወዱት ሽታ አቅጣጫ ያቅኑ። የሀበሻ ሬስቶራንት አገኙ ማለት ነው። በር ላይ ሲደርሱ በየአይነቱ ክትፎ፣ ጥብስና ጥሬ ስጋ በመሶብ አቅርበው ሰብሰብ ብለው እየተጎራረሱ በአማርኛ እየተጨዋወቱ ለማወራረጃ ቡና በጤና አዳም ፉት የሚሉ ሰዎችን ካገኙ ይቀላቀሏቸው። ከኢትዮጵያውያንና ከኤርትራውያን የሀገሮት ልጆች ጋር አገናኘኑት ማለት ነው። እርሱ ከመንገድ ነውና የመጡት፣ በምግቡ የሰው ሀገር ነውና ያሉት የሆድ የሆዶትን ያውጉ። እኛ ግን በዚሁ ተሰናበትን። ሰላም።